በቃ አትንገሪኝ። ምን ማለት ነው? የሄድኩት አንደኛ ስለጠይቀው ነው። ሁለተኛ ነገር ደግሞ አትንገሪኝ። ከሱሃል፣ በነገራችን ላይ ከሱሃል ልትታሰር እኔ ስለሱ ነገራችን ላይ ከሷል እና ስለካሰሰው ደስ ብሎሽ ነው ታዲያ ከሷል እያልሽ የምታስፈራሪው እና ለክስም ሆነ ለሰው ፊትም ሆነ ለመሰደብም ሆነ ያበቃሽው አንቺ ነሽ ሀይሚ። ምን ይዋሻል እንዴ? ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ አንድ መልስ ሰጣችሁ መጥቻለሁ ማለት ነው። ብሩኬ ማለት ነው ሀይሚ ስለመጣች ሀይሚ ስለቀረች አይደለም የተወደደው። አንድ ነገር ልንገራችሁ፣ ሁለቱ ጠንካራ ጎን አላቸው። ይሄ ይታመናል። ብሩኬም ሀይሚም ጠንካራ ናቸው። ነገር ግን ብሩኬ ሀይሚ ከመጣች ነው የተቀየረው፣ ሀይሚ ከመጣች ነው የተወደደው ላላችሁ አለቅላቂዎች ማለት ነው ልንገራችሁ፣ ሀይሚ ስለመጣች ምን ይዛ መጣች? ምንም ይዛ አልመጣች፣ ራሷን ይዛ የመጣችው። ብሩኬ ስለመጣ ምን ይዞ መጣ? ራሱን ይዞ መጣው። ራሱን ይዞ ሲመጣ ግን ማለት ነው ጥርት ባለ መልኩ የእናቱን ፍቅር፣ የሴት ልጅ የእህትነት ፍቅር ምን እንደሆነ ጥንቅቅ አድርጎ አስተምሯቸዋል። እያንዳንዱ ማለት ነው። በተለይ ስለ እናት ስደት ሀገር ያላችሁ እናታችሁ በህይወት ያለችም በህይወት የሌለችም ለነሱ በህይወት ያለችዋንም ደውለሽ መጠየቅ እንዳለብሽ፣ ጊዜ መስጠት እንዳለብሽ፣ ለቤተሰብ ፍቅር ክብር እንዴት እንደሚሰጥ ሁሉ ጊዜ ሲያሳያችሁ የነበረ ነው። ለሴት ልጅ ያለው ክብር እኔ ብሩክን የወደድኩት አንድ ለሃይሚ ባደረገው ምንም አይነት ነገር እስኪ የትኛው ወንድ ነው በአሁን ሰዓት በሱ እድሜ ውስጥ ማለት ነው እንደዚህ አይነት ነገር ነይ ሻይ ቡና ልበልሽ፣ ነይ ልደር፣ ነይ አንደር፣ ነይ እንደዚህ ነው እንጂ የሚለው የትኛው ሰው ነው? ለነገ ስኬታችሁ እያወራችሁ ስለ ነገ ማንነታችሁን እያሳወቃችሁ እናንተ ጠንክራችሁ ሚዲያ ላይ ጀግና ሆናችሁ እንዲሰሩ ብሩኬ ያደረገላት ሀይሚ ይሄ ነው። ከስሯ ለምን እውነቴን አልነግራችሁም? ወንድሞቿ እኮ ማለት ነው እዛው ቡታጅራሽ ተቀመጭ እኮ ነው ያሏት። አዲስ አበባ መታ እዛው ቡታጅራሽ ተቀመጭ ብለው እኮ ነው ያባረሯት። ለ15 ቀን ነው ለሳምንት መታ ተቀምጣ ማለት ነው። አናቅም እንዲናቃለን እኮ ከዛ በኋላ ብሩኬ ስላለ ብሩኬና እግዚአብሔርን ተስፋ አድርጋ ቤት ተከራየች። ብሩኬ ከጎኗ ስላለ ማንም ስለማይነካት ስላስከበራት እኛ የወደድነው በዛ ነው። ሀይሚን አስከብሩ ማንም ሰው ሳይናገራት የትም ይዟት ሲሄድ በክብር ይዟት ሲመለስ ይዟት ሲሄድ የትም ቦታ በዛ ነው እኛ የወደድነው፣ በዛ ነው የወደድነው። በሌላ በምንም አይደለም። ብሩክን ድሮ እንደዚህ ነበርክ፣ ትናንት እንደዚህ ነበርክ። ትናንት ያንቺ ቤተሰብ ምን ነበር? ትናንትና ቆሎ በልቶ ያሳደገሽ ቤተሰብ የለም አለ። በየቤቱ ቤት ይቁጠረው። ድሮ ቤተሰቦቻችሁ ምን ነበሩ? የኔ ቤተሰቦች እኔ በድሮ ጊዜ ቆሎ እየተቆላ እየበላን አድገናል። ቂጣ እየተጋገረ እየበላን አድገናል። ምንም የሚዋሽ ነገር የለም። ጠላ ሸጣናቱ ብታሳድገው ምን ችግር አለው? ለምን ያሳድገች መሰለቻችሁ? ስለተናገረ ኢንተርቪው ተደርጎ ስለተናገረ ታሪኩን ስላወራ ዛሬ ላይ እናንተ ልታሸማቀቁት። ጀግና ወንድ ነው። እሺ እግዚአብሔር እናቱንም አሳልፎላት። አሁን እኮ በሰራተኛ ነው እናቱ ያለችው። ሰራተኛዋም ደግሞ ነገ ቀን ይወጣላታል። ሰራተኛ ስላልኩ እኔም ሰራተኛ ነኝ፣ ቀረ እንዳይላችሁ ቤተሰቦች። ግን ማለት ነው ሰርቶ ማሰራት ወንድነት ነው፣ ሴትነት ነው። ምን ይሄ ይቅርታ ጠይቃ ይቅርታ ባለመቀበሏ ጀግና ይሄ ጀግና አያስብልም። ጀግና ማለት ነው የሀረብ ሀገሯ ሴት 24 ሰዓት እንቅልፍ አማሬ ሳትል እየሰራች እንዲሁም ዩቱብ ቻናል ያለውን ሰው እያበረታታች በስልኳ ጀግና ማለት እሷ ነች። ከገባችሁ ማለት ነው። ይሄ 20 ደቂቃ ቪዲዮ ሰርታላችሁ ሀይሚ ጀግና የገዛ ባሏ እንኳን ማለት ይቅርታ ሲጠይቃት ይቅርታውን ላለመቀበል 1 ሳምንት ያለፈችው ይሄ ጀግንነት ነው? ይሄ ድንጋይነት ነው? የምሬን ነው የምላችሁ። እኔ ዛሬ ተናድጄባታለሁ። ይቅርታ አድርጉልኝ። ምንም ማድረግ አልችልም። ለምንድን ነው በዚህ ልክ ብሩኬን እንደዚህ ሰው ፊት የምታሰጠው? በእሷ ችግር ነው እንጂ አሁን እኮ እሷ ባትኖር ኖሮ ይሄ ልጅ ማለት ነው ዳኒን ማለት ነው ዞሮ ማያየውም ዞሮ ማያገኘውም። ስራ ቢሆንም ባይሆንም ከብሩኬ ጎን ሆና መስራት አለባት። ከብሩኬ ጋር እንደዚህ መመናጨቅ የለባትም። አለቀ በቃ። ጀግና ለመባል ጀግና ሴት ማለት ነው የራሷ የምትለውን ሰው ይዛ ሌላ ሰው ትከራከራለች እንጂ ጀግና ሴት ሌላ ወንድ ቤት ሄዳ ከዛ ለሱ ጠበቃ ሆና እሷ የተከሰሰውን ልታድነው ነው ምናምን። እስኪ አብራው ሆና ትጋፈጠው። አብራው ሆና እኮ ዳኒ እንደዚህ ነው
እኔ ለምን እንደዚህ ትነካካኛለህ ለምን ትፈልገኛለህ ማለት ትችላለች። ጀግና ሴት ማለት እንደዛ ናት። ራሷን ሳታስነካ ምንም ይሁን አፈቀራት አላፈቀራት እኛ አይመለከተንም። ግን አንድ ወንድ አጠገቧ ሲመጣ እዛው ቁም፣ የምፈልገው ነገር አለ እንደዚህ ታረጋለህ አታረግም፣ በቃ እንደዛ ነው እንጂ እንደዚህ ቤቱ ሄዶ ምናምን ምን ያስፈልጋል? ይሄ ብሩኬ ፕራንክ ነው ያደረገው ከሶሲ ጋር አለቀ። እሷ ግን ለምን ሄደችው? ልጠይቀው ነው ሄደችው አይደለ? ልጠይቀው ስትሄድ ግን ክብሯን በሚጠብቅ መልኩ ቁጭ ማለት ትችላለች። መነካካት መደባበስ ምን አስፈለገ? ስለዚህ ሀይሚ ከመጣች ነው ብሩኬ የተቀየረለት ብላችሁ የምታሽቃብጡ ሴቶች ማለት ነው። ዛሬም ልንገራችሁ፣ ዛሬም ብሩክን እኛ የወደድ ነው ማለት ነው አፍቅረ ነው ወይም ደግሞ ሌላ ነገር አስበን አለ። ለቤተሰቦቹ ለወንድሞቹ ያለው ፍቅር፣ ለሀይሚ በሰጠው ፍቅር፣ ለሴት ልጅ ባለው አመለካከት ነው። ወደዳችሁም ጠላችሁም ብሩክን የወደድ ነው እኛ በዛ ነው፣ በሌላ በምንም አይደለም። ጠላ ሸጣናቱ ያሳደገችው ደግሞ ማለት ነው ሰርቶ ማሳደግ ጀግንነት ነው። 4 ወንድ ልጅ አለአባት ማሳደግ ምንኛ ጀግና እናት ነች ያለችው። ጀግና እናት የሚወራላት የምሬን ነው የምላቸው። 4 ወንድ ጠላ ሸጦ ማሳደግ ማለት ጀግንነት ነው እንጂ ይሄ ሽንፈት አይደለም። እንደዛ ብላችሁ ላይ ቁጭ ብላችሁ የምታወሩ ደነዞች ሁላ ማለት ነው። እግዚአብሔርን እንዴት እንዳናደዱኝ እንዴ! ታሪኩን ስላወራ እሱ ዛሬ እናንተ አሸማቀቃችሁት ማለት ምን እንደነበርክ እናውቃለን። በጣም ዘናጭ ነው ብሩክ፣ በጣም ከምነግራችሁ በላይ በልጅነቱ ራሱ የሚለብሳቸው ልብሶች ማለት ነው ዘናጭ እናውቀዋለን እኮ ምን አይነት እንደሆነ እናውቀዋለን። ይኸው የሚፖሰት ነው በልጅነቱ ልጅ ሆኖ የተፖሰተ ፎቶ አለ እያየነው ነው። በጣም ዘናጭ ራሱን ጠባቂ እናንተ ናችሁ። ታዲያ ዛሬ ከሀይሚ ጋር ስላያችሁት ሀይሚ ናት የቀየረች ሀይሚ ምን አድርጋለታለች? ምንድን ነው ያደረገችው ነገር እስኪ ንገሩኝ። ምን ብር ቆጥራን የሰጠችው? ዶላር ቆጥራን የሰጠችው? ምንድን ነው ያደረገችው እስኪ ንገሩኝ። መኪና ቢገዛ በሀይሚ ነው ራሱ በሰራው በላቡ ነው ጠፍ አድርጎ የገዛው፣ በሰራው በላቡ ጠፍ አድርጎ። እሷም ደግሞ ብሯን ቄጧ ስር ሽጉጥ አድርጋ ነው እንጂ ለብሩክ የሰጠው አይደለም መኪና የተገዛው። እንደው ንገሩን ባያትሆኑ እስኪ እንደው አታሽቃብጡ። እንደው ለሁለቱም እኩል አይነት አመለካከት ከሰጣችሁ እኛ ሁለቱንም እንወዳችኋለን። በእናንተ ምክንያት ግን ማለት ነው እንድነግራችሁ አድርጋችሁኛል እኔ ማለት ነው። ይሄ የጠላ ሻጭ ልጅ ሀይሜ ከመጣች እኮ ነው ህይወት የተቀየረው። ማን ስለሆነች ነው እሷ የምትቀይረው? ምን ስለሆነች? ምን እስኪ ንገሩኝ። ምን ሰብስክራይቡ ከሱ በላይ ነው? የእሷ ሰብስክራይብ ከሱ በታች ነው? ምንድን ነው? ለምን? በምን ጉዳይ ነው እሷ የምትቀይረው? እስኪ ንገሩኝ። ቪዲዮ የሚሰራው እሷን አንድ ቀን ትሰራለች፣ እሱም አንድ ቀን ይሰራል። እሱ ፕራንክ ሲያመጣ እኝኝኝኝ ጥሩበታላችሁ። እኝኝኝ እሷ ፕራንክ ስታመጣ ግን ስራ ነው የእሷ፣ ብልግናውም ስራ ነው፣ ሁሉ ስድቡም ስራ ነው የእሷ። የብሩኬ ግን ሁሉም ነገር ነውር ነው አይደል እንዴ? እንደዛ ነው የሚታያችሁ አይደለ? እሷ ልጅ ናት፣ ብሩኬ ሽማግሌ ነው፣ ትልቅ ሰው ነው። እሷ ምንም ብታጠፋ እሷ ልጅ ናት፣ ብሩኬ ግን ትልቅ ሰው ነው። ብሩኬ ጋር ግን ሁሉም ነገር ነውር ነው። ብሩኬ ጋር ፕራንክ ማድረግ ከሴት ጋር ነውር ነው። ለእናንተ እንደዛ ነው የሚታያችሁ አይደለ እንዴ? እኔ ሀይሚ አቃጥላኝ አይደለም፣ መቼም አልቃጠልም። ደግሞ ማለት ነው የሚበጃትን የሚጠቅማትን ሰው ነው እንጂ ከህይወቷ ያስወጣችሁ ማለት ነው። መቼም ቢሆን እንደ ብሩክ አይነት ወንድ አግኝታ አትኖርም። ይህንን ስነግራችሁ ለምን እግዚአብሔር የጻፈላት የሰጣትን ብሩክ ስለሆነ ማለት ነው። ጥሩ ሰው አያያዛችሁን ካላሳመራችሁ ነገ የሚገጥማችሁ ነገር ማለት ነው እንጀራችሁ ላይ አፈር የሚደፋ ነው የሚያጋጥማችሁ። ይሄ በብዙ ሴቶች ላይ የታወቀ ነው። በመጀመሪያ እትዬ ምዬ ማሬ ብሎ የሚይዛችሁ ወንድ አትወዱም ሴቶች። ይሄ የታወቀ ነው፣ ማንም ሰው የሚያውቀው ነው። ስለዚህ ማለት ነው ዝም ብላችሁ አታለቅልቁ። ጠላ ሸጦ ማሳደግ እናት ጀግንነት ነው። ሴትነት እንዳይመስላችሁ፣ ጀግንነት ከወንድ በላይ ማለት ነው። የምሬን ነው የምላችሁ። ዝንጥ አድርጋ 4 ልጆቿን ያሳደገች ሙሽዬ ጀግና ናት። አሁንም ልጇም ማለት ነው በሷ ነው የወጣው። ስራውን እየሰራ ተበድሎ ያልተበደለ ሰው መስሎ በቃ ምንም ነገር ሰው ማስቀየም አይፈልግ፣ ሰው ማስከፋት አይፈልግ። ለእናንተ ዛሬ መልስ የሰጠው መልስ መስጠት ኖሮበት እኮ አይደለም እኮ በቃ እንዳትከፉ እንድትታረቁለት ስለፈለገ ነው። የእናንተ መጣላት ምን ያደርጋል? ምንም በማታውቁት ነገር ብሎ እኮ ነው
ለእናንተ አስቦላችሁ ነው የተናገረው እንጂ በእናንተ በተናገራችሁ ተናዶ ወይም ደግሞ ሌላ ነገር ተሰምቶት አይደለም። ግን ለምን በእኛ የተነሳ ለምን ሰላማችሁን ታጣላችሁ? ስደት ሀገር ነው ያላችሁ እህቶቼ ብሎ ነው መልስ የሰጠው እንጂ ለሱ ምንም ክብሩ አይቀንስበት ምንም አይሆንም። ምንም እናንተ ስላላችሁት ደግሞ አይደለም ሀይሚን የሚያገባት ቀለበት የሚያደርግላት እናንተ ስላላችሁ አይደለም። ራሱ ልቦናው ሲፈቅድ ራሱ ካፈለገ ነው፣ ካልፈለገ አልፈለገም ነው። አሁን ደግሞ እንዲህ የሚለማመጣት ማለት ነው መጀመሪያውን ነበር መለማመጣት። እንደዚህ የሚለማመጣት ምንም ቢሆን እሱ ክፉ አይደለም፣ እሱ መልካም ነገር ነው የሚያስበው እሱ። ገባችሁ? ያለችበት የምትሄድበት መንገድ ጥሩ ስላልሆነ ከዛ ቦታ እንድትመለስ የሚጸጽተውን ነገር እንዳያደርግ ለእሷ ስለፈለገ ነው። ምናልባት እሷ የፈለገችውን ነገር አናቅም፣ እስካላወቅን ድረስ ወንድ ጋር መሄዱ አስፈላጊ አይደለም። እዛ ወንድ ጋር ሄደችው ለብሩክ ብላ ነው ምናምን እሱን ስናቀው እናወራላታለን። አሁን ለማን ብላ እንደሄደች አናቅም። በቃ በምሳሌ ማውራት ጥሩ አይደለም በምሳሌ ማውራት። ለምን እናንተ እዚህ ጋር በተግባር እሱን ዝቅ እንዲል እሱ እንዲሸማቀቅ እየሰደባችሁ ስለሆነ ማለት ነው። ስለዚህ ከራሳችሁ ጋር ሆኖ መጀመሪያ ማለት ነው መጀመሪያ ስለ ሁለቱ ክብር ስታወሩ እኛም እናወራለን። ካለበለዚያ ግን አንዱን ዘርጥጣችሁ አንዱን ከፍ እናደርጋለን ካላችሁ የእያንዳንዱ የህይወት ታሪክ እናውቃለን። የሃይሚንም እናውቃለን። የሃይሚንም ከስር ከመሰረቱ እነማጋ እንዳደገች እነማጋ እንደሆነች ገልብጭ ነው የማወጣላችሁ። ከፈለጋችሁ ሁሉም ነገር አውቃለሁ። ዝም ብላችሁ እዚህ ጋር እንደዚህ የማታውቁትን ነገር እንዳባወራ አጫወታችሁ ለማታውቁት ነገር